ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ሀገሬን በፍጹም አልከዳም። ክብር ወይም የልብ ወዳጅ የቅርብ አጋር በማጣት መካከል ትልቅ አጣብቂኝ ውስጥ ገብተናል። ዩክሬን ወይ ክብሯን ትመርጣለች አሊያም የልብ ሸሪኳን አሜሪካንን ታጣለች። ይህ የፕሬዝዳንት ዜሌንስኪ ስጋትም ማስጠንቀቂያም ነው። የአሜሪካም አዲስ የሰላም ዕቅድ ቅጂ እንደደረሳቸው ካስታወቁ በኋላም ዛሬ ለሕዝባቸው ባደረጉት ንግግር በዕቅዱ ላይ ከዋሽንግተን ጋር በጥሩ ሁኔታ እየሰሩ መሆናቸውን ገልጸዋል። ታዲያም የሰላም ሐሳቡን በመቀበልና በመጣል መካከል ወሳኝ ጊዜ ላይ መድረሳቸውን፣ ዩክሬን ሁለት ምርጫም ከፊቷ መደቀኑን ለሕዝባቸው አስረድተዋል። ክብሯን አሊያም የልብ ወዳጇን 28 ነጥቦች የያዘው የትራምፕ አዲሱ የሰላም ዕቅድ አስቸኳይ ተኩስ አቁም እንዲደረግ ሲጠይቅ ሩሲያም በኃይል የያዘቻቸውን ክሪሚያም፣ ዶኔስክና ሉሃንስክ ግዛቶችን ይዛ እንድትቀጥልና በዩክሬን የተያዙ ጥቂት አካባቢዎችንም እንድትረከብ ይደረጋል። የጦርነቱ ዋነኛ መነሻ የነበረውን ዩክሬን የኔቶ አባል የመሆን ጥያቄ ወይም ፍላጎቷን ማቆም እንዳለባት ሲያሰፍር፣ የአውሮፓ ሕብረት አባል መሆን ከሻተች ግን በሩ ክፍት ነው በማለት ይጠቅሳል። ሩሲያም ዳግም ወረራ ከፈጸመች አሜሪካም ወሳኝ ድጋፍ ለዩክሬን እንደምታደርግ ቃል ሲገባ፣ በዩክሬን በጦርነቱ ምክንያት የዘገየው ምርጫም በ100 ቀናት ውስጥ እንዲካሄድ ይፈቅዳል። ዩክሬን ለደረሰባት ከፍተኛ ኪሳራና ውድመት ማካካሻም እንዳይንቀሳቀስ የታገደም የሩሲያም $100 ቢሊዮን ሀብት ለዩክሬን እንዲሰጥ ይፈቅዳል። አዲሱ የአሜሪካም የሰላም ዕቅድ ሙሉ በሙሉ በሚባል ደረጃም ዩክሬንን የሚጎዳም፣ በኃይል የተያዙባትን መሬቶች እስከ ወዲያኛው የሚያሳጣም፣ በአንጻሩ ለሩሲያ ያደላ ነው የተባለውን ዕቅድ እንዲቀበሉ የአሜሪካ መሪዎች ዜሌንስኪ ላይ ጫና ማሳደራቸው ይነገራል። ፕሬዝዳንቱ ለሕዝባቸው ባደረጉት የ10 ደቂቃ ንግግር ዩክሬን ይህ ነው የማይባል ትልቅ ግፊት ተደቅኖባታል፣ የሚያዳክም የሚከፋፍለን ጠላት እንቅልፍ የለውምና የመጣብንን ቋጥኝ ለመቋቋም በህብረት እንቁም በማለት ጥሪ አቅርበዋል። የዩክሬን ብሔራዊ ጥቅም አደጋ ላይ መውደቁ አይቀርምና መፍትሄ ለማምጣት የተቻለንን እንጥራለን ብለዋል። ሐዘንና ድካም በተቀላቀለበት ንግግራቸው በአጠቃላይ ዩክሬን በእጇ ያሉ መሬቶችን ስታስረክብ በሩሲያ የተያዙ መሬቶቿንም ታጣለች። የጦር ኃይሏን ቁጥር ስትቀንስ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን አትቀላቀልም። ጉዳዩ ለአውሮፓ ሕብረት አባል ሀገሮች እንግዳ ሆኖባቸዋል። ሕብረቱን ያላሳተፈ የሰላም ዕቅድ ፍጹም ተቀባይነት የለውም እያሉ ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግን ዕቅዱ የግድ ተግባራዊ መደረግ እንዳለበት ገልጸዋል። ሩሲያም ወደፊት ለአውሮፓ ሌላ ስጋት አትፈጥርም ወይ ተብለው ከፋክስ ሬዲዮ ለቀረበላቸው ጥያቄ በፍጹም አታደርገውም፣ ሌላ ጦርነት አትፈልግም የሚል ምላሽ ሰጥተዋል። አለዚያም ጠንካራ ቅጣት ይጠብቃታል።
ዩክሬን የሰላም ዕቅዱን ሰነድ እስከ መጪው የአሜሪካ የምስጋና ቀን እስከ ፊታችን ሐሙስ እንድትፈርም ቀነ ገደብ አስቀምጠዋል። ሩሲያ ግን የሰላም ሐሳቡ ሰነድ እስካሁን አልደረሰኝም ብላለች። ማምሻውን ባወጣችው መግለጫም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሰነዱ በይፋ ለሞስኮ አለመድረሱንና ምንም አይነት ንግግር አለመካሄዱን ገልጸዋል። ሩሲያ ለሰላም ንግግር ሙሉ በሙሉ ፈቃደኛ መሆኗን። ደቡብ አፍሪካም እየተባባሰ የመጣው የሴቶች ጥቃት ብሔራዊ አደጋ ሆኖ እንዲታሰብ ተደረገ። በዛሬው ዕለት በመላው ሀገሪቱ ሴቶች ለ15 ደቂቃ መሬት በመተኛት በየቀኑ የሚገደሉ ሴቶችን አስበዋል። በሀገሪቱ በየቀኑ 15 ሴቶች እንደሚገደሉ ሲነገር፣ ደቡብ አፍሪካም ከፍተኛ የጾታ ጥቃት ከሚፈጸምባቸው ጥቂት የዓለማችን ሀገሮች አንዷ መሆኗ ይነገራል። በሀገሪቱ የሚገደሉ ሴቶች ቁጥር በዓለም ከሚፈጸመው ከ5 ጊዜ በላይ እንደሚልቅ ተመልክቷል። ኬንያና ናሚቢያን ጨምሮ የተለያዩ ሀገሮች ድጋፍ በሰጡበት የጸረ ሴቶች ጥቃት ንቅናቄ በመላው ሀገሪቱ ሴቶች ከስራ ገበታቸው በመለየትና ጥቁር በመልበስ ተቃውሞ ማሰማታቸው ታውቋል። ተቃውሞ ደግሞ ነገ ቅዳሜ ህዳር 13 በዚያው በደቡብ አፍሪካ ከሚጀምረው የቡድን 20 ሀገራት ጉባኤ ጋር ተገጣጥሟል። መንግስት በሴቶች ላይ የሚፈጸሙ ጥቃቶችን ማስቆም ወይም መከላከል አልቻለም በሚል ተቃውሞ እየቀረበበት ሲሆን የግራሚ ሽልማት አሸናፊ ታዋቂዋ ዘፋኝ ታይላና ሌሎች በሺዎች የሚቆጠሩ ዝነኛ ሰዎች ሳይቀሩ የማህበራዊ መገናኛቸውን ፎቶ በመቀየር ጭምር የተቃውሞ ሰልፉን መቀላቀላቸው ታውቋል። ፕሬዝዳንት ትራምፕ የናይጄሪያ መንግስት ክርስቲያኖችን ከጥቃት እንዲከላከል መጠየቃቸውን ተከትሎ በሀገሪቱ ግድያና አፈና ተባብሶ መቀጠሉ ተነገረ። በዚህ ሳምንት ብቻም ለሁለተኛ ጊዜ ቁጥራቸው በውል ያልታወቀ የካቶሊክ ተማሪዎች በማዕከላዊ ናይጄሪያ በታጣቂዎች መታገታቸው ተነግሯል። መንግስት ቁጥራቸውን በይፋ ባይገልጽም መምህራንና ወላጆች የታገቱ ተማሪዎች ቁጥር ከ100 በላይ እንደሚሆን ገልጸዋል። ዛሬ ማለዳም ታጣቂዎች የካቶሊክ ትምህርት ቤቱን ወረው እገታውን እንደፈጸሙና በአካባቢው ምንም አይነት የፖሊስ ኃይል እንዳልነበር ተነግሯል። በደቡብ ምዕራብ የሀገሪቱ ክፍል አንድ ቤተ ክርስቲያን ላይ በተፈጸመ ጥቃት 2 ሰዎች ተገድለው 40 የሚጠጉ ታግተው መወሰዳቸውን ዘገቦች አመልክተዋል። እገታው በተፈጸመባቸው አካባቢዎች ነዋሪዎች ትልቅ ስጋት ላይ መሆናቸው ሲነገር፣ ፌዴራል መንግስት በጉዳዩ ላይ እስካሁን የሰጠው መግለጫ የለም። ናይጄሪያም ከቅርብ ጊዜ ወዲህ በሰላማዊ ሰዎች ላይ በታጣቂዎች የሚፈጸም ጥቃት መባባሱና የፕሬዝዳንት ቦላ ቲኑቡ መንግስት ጥቃቱን መከላከል አልቻለም በሚል ሰፊ የህዝብ ተቃውሞ እየቀረበበት ነው ይባላል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ መንግስት ክርስቲያኖችን ከጥቃት መከላከል ካልቻለ ጦር ኃይል ወደ ናይጄሪያ እንደሚልኩ ማስጠንቀቃቸው ይታወሳል። በወርቅ የተሰራ መጸዳጃ በ12 ሚሊዮን ዶላር መሸጡ ተነገረ። መጸዳጃውን የገዛው በአሜሪካዊው ሮበርት ሪፕሊ የተመሰረተው ቢሊቭ ኦር ናት የተሰኘ ተቋም ነው። አሜሪካም የሚል ስም የወጣለት በጣሊያናዊው አርቲስት ማውዙሪዮ ካቴላን የተሰራ ነው። መጸዳጃው በ100 ኪሎ ግራም ወርቅ የተለበጠ። የመጀመሪያው ተመሳሳይ መጸዳጃም ኒውዮርክ በሚገኘው ጉግንሃም ሙዚየም በ2016 በህዝብ መጸዳጃ ቤት ተገጥሞ የቆየ ቢሆንም ከ3 ዓመታት በኋላም በኦክስፎርድ ሻየር ቤተ መንግሥት መሰረቁ ይታወሳል። ሁለተኛው የወርቅ መጸዳጃ መኖሩ ይፋ ከሆነ በኋላ ማክሰኞ ዕለት በኒውዮርክ ከተማም ሶቴቢ በተሰኘው የአጫራች ድርጅት ለገበያ ቀርቧል። የመነሻ ዋጋው የሚወሰነው ደግሞ በወርቅ ትክክለኛው የገበያ ዋጋ ማለትም በ10 ሚሊዮን ዶላር እንደሆነ ተገልጧል። ይህ አዋዜ ነው። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና